አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽ? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሺ ያው ሁሉ ነገር እያደረገ አባት አለሽ አይደል? እሱ ለአባቴ እናክል እኔ የኔ ነገር ታዩ ግን ጋሺ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰን ማለት በጣም ሼም ነገር በጣም የሚደብር ነገር ነው። ጋሺ እንሂድ እያለኝ ነበር እናገኛት ያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ መጥቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበው ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ ስመጣ ትንሽ ትላንትና ባደረግኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም እና እንዲሁም ደግሞ ትንሽ ኤፋና ጋሼ ተበሳጭተውብኛል። ማለት ያው እኔ ወደ እንደዚህ አይነት ነገር ውስጥ የገባሁት ወድጄ አይደለም፣ በጣም ከአቅሜ በላይ ስለሆነ ነው። ብዙ ነገሮችን ለማድረግ ሞክሬያለሁ፣ በጣም በብዙ መንገድ ማለት በትዕግስትም በስነ ስርዓትም በጸባይም ለማውራት ሞክሬ ነበር። ከዛ በላይ ከኔ አቅም በላይ ደግሞ ሲሆን እንዲሁም ከወንድሞቼም ጋር ብቻ ሞክሬ ነበረ ብዙ ነገር ቀለል አድርጌ ለማለፍ እና ከአቅሜ በላይ ስለሆነ ነው ነገሩን ወይም ደግሞ ኬዙን ወደ ፖሊስ ጣቢያ የወሰድኩትኝ ወደ ህግ የወሰድኩትኝ እና ይሄ ባይሆን ጥሩ ነበር። ነገሮችና ሁኔታዎች ስላስገደዱኝ ነው፣ አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ እኔ ነጋሽ እንዲያዝኑብኝ ወይም ደግሞ ኤፋ እንዲከፉ ምናምን ፈልጌ አይደለም። ኤፋ ላናግርሽ ላገኝሽ ብሎኛል። በጣም ተናዶብኛል። እንደዚህ አናግሮኝ አያውቅም። በስልክ በጣም ተናዶ ሁላ ማይሆን ቃላትም እየተናገረ ነበር እና ያው ምንም ማድረግ አልቻልኩኝም እና ይቅርታ ለማለት ነው። ኤፋንም ጋሽንም ይቅርታ አላቸዋለሁኝ። ኤፋ እንግዲህ ላግኝሽ ዛሬ ላናገርሽ እፈልጋለሁ ስላለኝ እየጠበቅኩት ነው። እንግዲህ ማለት እኔ ወድጄ አይደለም እውነት ለመናገር በጣም በብዙ መንገድ እኔ ታግሻለሁ። እንደውም እኔ ብዙ ነገር ማድረግ ነበረብኝ አይደል? ከዚህ በላይ በቃ ብዙ ነገር ሞክሬያለሁኝ። በጋሼ መንገድ ነገሮች ይስተካከላሉ በቃ ማለት ጋሼም ራሱ አስማምቶኝ ነበር ከዚህ በፊት እና በምንድነው ያስማማኝ? በስነ ስርዓት እናወራለን ይፈርምልሻል ነበር ያለኝ። ከዛ በቃ እሱ ሊያወራንም ፈቃደኛ አልነበረም። አብርሽም እንዳያችሁት ከሆነ እና ደስተኛ አይደለም። ስለዚህ እኔ ደግሞ ምንም አይደለም የምፈልገው እንዲፈርምልኝ ብቻ ነው እና ታስሮም እንዲቀርም አልፈልግም። ወረቀቱ ላይ ከፈረመልኝ ነገሮች ያበቃሉ፣ በቃ ያበቃል፣ እሱም ይፈታል። እና እኔ ይህንን ነገር ያደረግኩት ሁኔታዎች በጣም አስገዳጅ ነገር ውስጥ ስለገባው ነው እና እንግዲህ በጣም ይቅርታ ጋሼ፣ በጣም ትልቅ ይቅርታ ስላስከፋዋችሁ። ወንድሙ ሜፋም በጣም ይቅርታ አድርጉልኝ። ባያዝኑብኝ ደስ ይለኝ ነበረ፣ ባይከፉብኝ ደስ ይለኝ ነበረ። እኔንም በትንሹም በስሱም ቢሆን ለመረዳት የሚሞክሩ ደስ ይለኝ ነበር። ማለት ብዙ ነገር ማለት ኤፋ ብዙ ነገር አድርጓል በወንድሙ በኩል ሆኖ ማለት ነው እና ነገር ግን እኔ እንዴት ነው ኤፋ ያንን ነገር እየጠየቀኝ ኤፋ እንደዚህ እናድርግ እናስተካክል እያለኝ ወንድሙ ፈቃደኛ እስካልሆነ ድረስ እንዴት ነው ነገሮችን ላስተካክል የምችለው? እኔ ወንድሙ እንደዛ እያደረገ እያየው ኤፋን አይቼ እንዴት ነው ወደሱ ልቀርብ የምችለው? እኔ እንጃ እንዴት ብዬ ላስረዳችሁ። እኔ የምኖረው ከአብርሃም ጋር ነው እንጂ ከኤፍሬም ጋር አይደለም። ህይወቴን ማስተካክለው መቀጠለው ከሱ ጋር አይደለም፣ ከኤፍሬም ጋር አይደለም። ስለዚህ ኤፋ እንደዚህ አድርጊ እንደዚህ አስተካኪ ውጪ ውራጂ ቢለኝ እሺ ልለው ይከብደኛል እና እኔ ደግሞ ድጋሚ ወደ ኋላ መመለስን አልፈልግም እና እኔንም ለመረዳት ቢሞክሩና ወረቀቱ ላይ ብቻ ቢፈርምልኝ ከዛ ደግሞ ይፈታል። ምንም እንትን አይደለም። በቃ ወረቀቱ ላይ መፈረም ብቻ ነው የሚጠበቅበት። ማለት አልፈርምም ካለ ነው ነገሮች ሊከሩና ጉዳዩ ወደ ሌላ ነገር ሊሄድ ወይም ደግሞ ማለት
በቃ የምንድነው የፍርድ ቅጣት ምናምን ሊጨማመር የሚችለው አልፈርመን ካለ ነው። ግን ከፈረመ ነገሮች ያበቃሉ፣ ይስተካከላሉ ብዬ አስባለሁኝ እና እኔም እሱን ነው የምፈልገው እንጂ እኔ ታስሮ እንዲቀር አልፈልግም። ምንም አያደርግልኝም። ምክንያቱም እንደዚህ አይነት ነገር ውስጥ የገባሁት በጣም የመጨረሻ አማራጭ ስለሆነ ነው። በቃ በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ አልፈልግም ይሄንን ነገር ማድረግ። ብፈልግም ማኖሩ በጣም ብዙ ጊዜያቶች እና ብዙ ምክንያቶች ነበሩኝ ይሄንን ነገር ማደርግበት። እንዲሁም ደግሞ ወደ እንደዚህ አይነት ነገር የሚወስደኝ በጣም ብዙ ምክንያቶች ነበሩ። በጣም ብዙ። እሱ ብቻ ሳይሆን ዙሪያ ያሉ ሰዎች፣ ጓደኞቹ፣ አብረው የሚውሉት ምናምን እነዛ ሰዎች እኔ ህይወት ላይ የሆነ ጉዳት እስካመጡ ድረስ እነዚህ ሰዎች ህይወቴን እየረበሹ ነው፣ ትዳሬን እየበጠበጡኝ ነው፣ በማይሆን ነገር ውስጥ ህይወቴ ውስጥ እየገቡ እንደዚህ ያደረጉ ብዬ ብል የሆነ ነገር መኖሩ አይቀርም፣ የሆነ ቅጣት መኖሩ አይቀርም በፍርድ ሂደቱም ቢሆን እና ያንን ነገር በፈልገው ኖሮ በፊት ማድረግ እችል ነበረ። ግን ደግሞ ፍላጎቱ ስለሌለኝ ነው። በቃ እኔ በምችለው አቅም እኔ እንጃ በጸባይ የሚሆን እንጃ በልህም የሚሆን በልህ ስላችሁ አለ አይደለ የሆነ በቃ እንዴት ነው ታግዬም ቢሆን ወደ ህግ ከመሄድ ታግዬም ቢሆን በራሴ መንገድ ወይም ደግሞ በጸባይም በሁለቱም መንገድ ሞክሬያለሁኝ እና አልተሳካልኝም። በሁለቱም አልተሳካልኝም። በቃ እንዴት ነው ሳልፈልግም ቢሆን ወደ ህግ ሄጃለሁ። እውነት ለመናገር እንደዚህ አይነት ነገር ውስጥ ለመግባት እናንተም አይናችሁ አይቶ ይፈርዳል ብዬ አስባለሁ። በጣም ብዙ ነገር ሆኗል። በጣም ብዙ ነገር ተፈጥሯል። ብዙ ነገር አልፍ ያለው ብዙ ጣውረድና አልፍ ያለውኝ እና ወደ እንደዚህ አይነት አማራጭ ውስጥ ስገባ እናንተም ትፈርዱብኝ ያላችሁ ብዬ አላስብም። ማለት ትረዱኝ ያላችሁ ይሄ የመጨረሻ አማራጭ ስለሆነ ነው ያደረኩትኝ እና እንግዲህ ይፋንም ለማስረዳት እሞክራለሁ በቻልኩት አቅም ይረዳኛል ብዬ አስባለሁ። ያው እንግዲህ ማለት ያየው ነገር ይመስለኛል እንደዚህ ሆት ያደረገውና በሰዓቱ ያናገረኝ እና እንደዚህ ሆኖ አይቻል አቅም እስቲ አሁን ቀስ ብዬ አስረዳዋለሁ። እሱ መጥቷል፣ አስረዳዋለሁኝ። የሚረዳኝ ይመስለኛል። ብዙ ጊዜ እንግዲህ ኤፋ ብዙ ነገሮችን መረዳት ይችላልና ይረዳኛል ብዬ አስባለሁ። ኤፋ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ላናገርሽ ካሜራ ፊት አልነበረም ማውራት ፈልግ ማለት ምንም ችግር የለውም። ኖርማል ነው እኮ። አይ ፍልስ በዚህ ልክ እንደዚህ ታደርጋለሽ ብዬ አላሰብኩም ነበር። ምን አጠፋው ይፋ? አንድ ቀንም እንደዚህ ታደርጋለሽ ብዬ አላስብም። ምን አይነት ስሜት እንደሚሰማኝ ታውቂያለሽ መቼም። አብርሃም ስለታሰረ ደስተኛ ወንጌ ላወራሽ አልመጣም። እውነት ስለሽ በመጀመሪያ ደረጃ አብርሃም ወንድሜ ነው። ወንድሜን ያሳሰርሽው፣ ስለዚህ እንኳን አሳሰርሽው ብዬ ላደንቅሽ አልመጣሁም። በመጀመሪያ ደረጃ በጣም ስላዘንኩብሽ እና በጣም ስለከፋኝ ነው ስልክ ላይም ደውዬ ያው ሁሉ ነገር ያወራሁሽም ላገኝሽ እፈልጋለሁ ያልኩሽ በጣም ስላዘንኩብሽ ነው። ምክንያቱም እኔ አንቺን በዚህ ልክ አልጠብቅሽም ነበር። ጭራሽ ደግሞ አብርሃም ላይ ደግሞ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ለአንድ ደቂቃም አስቤውም አላውቅም ነበር። አንቺ በዚህ ልክ ወርደሽ አብርሃምን ለማሳሰብ መድረስሽ ከምልሽ በላይ በጣም ነው ያስከፋኝ። አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ የሚያክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የእሱን ልጅ ማሳሰብ ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። ኤፋ እንደ ሰበኛ ስናስበው ማለት ነው። እኔ እኮ ብዙ ነገሮችን አልፍ ያለሁ ይሄ በጣም የመጨረሻ አማራጭ ስለሆነ ነው እና እኮ ቢሆንም ማለት ነው ይኸውልሽ፣ ምንም ቢሆንም የፈለገ ቢሆንም አብርሃም ማሳሰርሽ ተገቢ አይደለም። እኔ በጣም እግዚአብሔር እንደው አሁን ረጋ ብዬ እያወራሁሽ ነው። እኔ ታስሮ እንዲቀር ምናምን እኮ አልፈልግም ይፋ ገባ። እኔም እኮ የመጨረሻ አማራጭ ስለሆነ እንጂ እኔ ፍላጎት ኖሮኝ ወይም ፈልጌው አይደለም። በጣም ብዙ ነገርም ሞክሬያለሁ። በጣም በብዙ መንገድ ላናገረው ሞክሬያለሁኝ። ገባ ጋሼ ጭምር እኮ እሺ እንጠብቀው ሊሄድ ነው ምናምን ብዬ ስለው እንጠብቀውና እናወራዋለን ሲለኝ ረጅም ጊዜ እኮ ታግሼ አልፌያለሁኝ አይደለም። ሩታዬ ቢሆንም እንዴት ተሳስሪዋለሽ አብርሃም? እንዴት አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻ ውሳኔሽ እንጂ ፈልጌው አይደለም እኮ
በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ እኔ እሱን ምን እጠቀማለሁ? እሱ ቢታሰር ገባ እንጂ እኔ ማሳሰር ፍላጎቱ ቢኖረኝ በቃ የድሮ ምናምን እኔ እንጃ ብዙ ነገር አሳልፈናል። ገባ በጣም ብዙ ንትርኮችን አልፈን ወጥተን ወርደናል። በጣም በብዙ የማይገቡ ነገሮችን እኔ አስተናግጃለሁኝ በህይወቴ። በጣም ዙሪያው ያሉት ሰዎች እኛ ህይወት ውስጥ እየገቡ እንደፈለጉ ሲያደርጉ እሱም እንደ የሆነ ብቻ ተገቢ ነገር እያደረገ እንዳልሆነ እያየሁኝ ብዙ ያለፍኩኝ ሰው ነኝ። ያኔ ማሳሰር እችል ነበር ብፈልግ ኖሮ። አሁን ግን በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንደዛ ያደረግኩትኝ እንጂ ፈልጌው አይደለም። እንድትታረቁ እኮ ብዙ ነገር እየለፋ ነው ታውቂያለሽ። ብዙ ነገር እየለፋው ነው የራሱ አንድ እንድትሆኑ አብርሃምን ኢቨን ካለበት ድረስ ያመጣ ነው። እኔና ጋሽ ኮትኮተን ያመጣ ነው። ግን አንቺ ደግሞ አብረሽን እዚህ አስመጥተ ነው አሳሰርሽው። ገብቶሻል አይደል? ይሄ ደግሞ ተገቢ ያለ መሆን የሌለበት ነገር ነው። የምሬ ነው። ጋሽ እዚች ጋር መጥቶ ቢያወራሽ ነው በጣም ደስ ይለኝ ነበር የተሰማውን ስሜት። ምክንያቱም እኔ ከአዲስ አበባ ወደዚህ ራሱ የመጣሁት ጋሽዬን ብዬ ነበር፣ ይሄ ሁሉ ነገር እንዳይፈጠር ብዬ ነበር። ግን ደግሞ አሁን ደግሞ ከዛ የበለጠን ያዘ ነው። ምክንያቱም ልጁን የታሰሩ። እሺ ቆይ አይደለም አልገባኝም። እኔ ሲፋ የኔ ሲወት አሁን እኮ እሱ ልክ ነው የሰራው ትክክል ነው ወይ አብርሃም ትክክል ነው እያልኩሽ አይደለም። ግን ማሳሰሩ ምን ይባላል ታዲያ? ምን ማድረግ ነበረብኝ? እኛ እየሞከርን ነው ለማስታረቅ ነው። እስከ ማድረግ ያለብን ነገር እስከ ጥግ እየሄድን ነው አይደል? አንቺ ራሱ እኮ ታገሱን ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል? ባለፈው ዕለት እንደዛ ነገር ነው ያልሽኝ። ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ። እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል? እንዴት ነው ሁኔፋ እንጃ። እንዴት ብታስበው ነው? እኔ እንዴት ነው ወደኋላ ተመልሼ? በጣም በብዙ መንገድ እኮ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ይፋ። እኔ እንጃ ይህንን ነገር ለመረዳት የግድ ሴት መሆን አይጠበቅብህም። ገባ? እናት አለ፣ እናትን አይተህ ብዙ ነገር መረዳት ትችላለህ። ግን ደግሞ አልተረዳኸኝም ብዬ እኔ አንተ ላይ አላዝንም። ምክንያቱም ሰማህ ይችላል። ግን ደግሞ አትሊስት ምንድን ነው እህት እንዳለው ሰው እና እናት እንዳለው ሰው በጥቂቱም ቢሆን ለእኔ ለማሰብ ሞከር። ለምን እንደዚህ ያልከኝ አልልህም፣ ቢኮዝ ወንድምህ ነው። ግን ደግሞ አሁን ብዙ ተወርተሽ ሊሆን ይችላል። አንቺ ስላለፈው ነገር እያወራለ። ምክንያቱም ከዚህ በፊት እኔና አንቺ ብዙ ነገር አውርተናል። አብርሃም ጥፋተኛ እንደሆነ አሁንም ጥፋት እየሰራ መሆኑን ነግረንሻል። እኔም ጋሽም ነግረንሻል። ጋሽም ልጄ ጥፋተኛ ነው ብሎሻል። ያ ሁሉ ነገር ግን እኛ አብርሃም እዚህ ድረስ ያመጣ ነው መክረ ነው ለማስተካከል እየሞከርን ነው። ገብቶሻል? ለማስተካከል ትናንትና አሁን እኔ አብርሃምን አግኝቼው ነበር ከትላንት ወዲያ ነው ምናምን ለማስተካከል እንግዲህ ያ ሁሉ ነገር አልፈን በየሆነ ቅጽበት ነው መጥተሽ ያሳሰርሽው። ገብቶሻል? እኔና አብርሃም ተገናኝተን ማታው ነው መሰለኝ ነው ያሳሰርሽው። በቃ ቀኑ አብረን ነበርን እኮ ማታው ነው። እና ቪዲዮ ሳየው ራሱ ክቡን ያልኩ ደረገጥኩኝ። ምክንያቱም አንቺ ሌላ ሰው አብርሃም መጥቶ ቢያሳስረው ችግር የለውም። ግን አንቺ ፍቅረኛው እንዲህ የልጁ እናት የሆንሽው እንዴት ነው ታሳስሪ? እንዴት ቻልሽው? ነገሮች ይስተካከላሉ እንጂ እኔ ታስሮ እንዲቀር አልፈልግም። አሁንም ቢሆን ገባ? እኔ ታስሮ የሚቀርበትን መንገድ አይደለም ያደረኩትኝ። በቃ ነገሮች እንዲያስተካክሉ የሆነ ነገር ነው የተፈጠረው። በቃ ወረቀቱ ላይ ይፈርምልኛል፣ ከዛ ይፈታሉ እኮ እና ደግሞ በዚህ ልክ እኔ እናንተን ካስቀየምኳችሁ ካሳዘንኳችሁ በጣም ይቅርታ። አይ ነው ካስቀየምኳችሁ ሳይሆን በጣም ያስቀየምሽ። ምክንያቱም እኔ ለእኔ ተይው፣ ለእኔ ችግር የለውም። እኔ ኖርማል ነው። ገብቶሻል? እኔ ብታስቀየኝም ባታስቀየመኝም ችግር የለውም። እኔ እና አንቺ መተላለፍ እንችላለን። ግን ጋሼ በጣም ነው ያዘነብሽ፣ እግዚአብሔር ከምልሽ በላይ ማለት ነው። ምክንያቱም ለእናንተ ብሎ ብዙ እየተንከራተተ ነበር። ስራውን ትቶ እንደ ሽማግሌ ሳይከበር ገብቶሻል? እንደ አባት ሳይከበር ለእናንተ ትዳር ብሎ ቀንና ማታ በቃ ሲጨነቅና ሲወጣ ማንንም ሲያገኝ አንቺንም ከዚህ በፊት አግኝቶሽ በቃ ልጄ ጥፋተኛ ነው ብሎሽ እና ግን በዚህ ልክ ደግሞ አንቺ ልጁን ስታሳስሪው ምን አይነት ስሜት እንደተሰማው የምር ነው። ቀርበሽ በታዩ ነው። በቃ ይቅርታ፣ እኔ እንጃ ይፋ ይቅርታ፣ አንተም ይቅርታ፣ ጋሼንም ይቅርታ፣ ሁላችሁንም ይቅርታ። ለእኔ ችግር የለውም እኮ አልኩሽ ነው። ለእኔ ችግር ኖሮት ምናምን ነገር አይደለም። ግን እያደረግ የምር ነው። በጣም ነው ያዘንኩት። ያደረግሽው ነገር በጣም የሚደብር ነገር ነው። ገብቶሻል? የሆነ የወረደ ሀሳብ ነው። ምክንያቱም አብርሃምን ማሳሰር ማለት ክፉ ደግሞ አብራችሁ አሳልፋችኋል። ገብቶሻል? በአንድ ቴሪ ብዙ ነገር ከእናንተ አብሮ ብዙ ነገር ያሳልፋችሁ ሰዎች ናቸው። እሺ ብዙ ነገር ብናሳልፍም ብዙ ነገር ብናደርግም እሱ እያደረገ ያለው ነገር ተገቢ ነበረ። አሁን እኔ እናደረገ ያንን አደረገ ሌላ አይደለም። እሱ ካሁን በኋላም እንደፈለገ መሆንና ማድረግ ይችላል። ነገር ግን እኔ በሱ ምክንያት ህይወቴ እንዲበላሽ ስለማልፈልግ እንዲፈርምልኝ ወደ ህግ ሄድኩትኝ።
መጀመሪያም ህግ ያዘው ነገር ነው። እንዲፈርም አልፈለግንም ሩታ፣ ምክንያቱም የሁለታችሁ ትዳር እንፈልገዋለን። እኛም እኮ አብርሃም እንዲፈርም አልፈለግንም። በቃ ለዛም ነው ያልተጫነው፣ ፈርም ብለን ያልተጫነው የሁለታችሁ ትዳር ስለምንፈልግ ነው። አሁንም ቢሆን ወደፊት ቢሆን ግን ደግሞ እየተጎዳው መኖር አልፈልግም። ይፋ በጣም በቃኝ ማለት በዛብኝ፣ ከአቅሜ በላይ ሆነ። ይኸውልሽ ሩታዬ በቃ ከዚህ በላይ ምንም ማለት አልፈለግም። ይኸውልሽ አሁን ራሱ እዚህ ድረስ የመጣሁት ይኸውልሽ ጋሽዬ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላውቅ የመጣሁት። አሁንም ቢሆን ይኸውልሽ አብረን ምን ይፈጠራል? ይፋ አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሬን ነው፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበው ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። የምሬን ነው። ይህ ነገር ማድረግ ካልቻልሽ በጣም ነው የሚደብረን። ከዚህ በላይ ነው የምታሳዝኝም። አባቴንም ከዚህ የበለጠ ነው የምትጎጂው እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። የምሬን ነው። እኔ በጣም ነው ያዘንኩብሽ። የምሬን ነው። እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪዋለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ከአቅሜ በላይ ስለሆነ ነው እኮ። ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ የነበረብሽ እሱን ማሳሰር አልነበረብሽ። እንዴት ነው ምተው? እንዴት ብዬ እንደማስረዳሽ አላውቅም። እኔ እግዚአብሔር እንዴት ብዬ እንደማስረዳሽ አላውቅም ሩታ። በቃ ዛሬውኑ እንድታስፈችው ፈልጋለሁ። ሌላ ይኸውልህ አይደለም። አይ መፈታቱን ይፈታል፣ ግን ከፈረመልኝ ነው የሚፈታው። ይኸውልሽ ሩታዬ እኔ አንድ ነገር ልንገርሻ፣ ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው። ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባል። አባቴ እንዲታመም ትፈልጋላችሁ ነው ወይስ እናንተ ምንድነው ሀሳባችሁ? ምንም ነገር እና ሀሳባችሁ ምንድነው? ሲጀመር ይኸውልህ ጋሼ እኔ እንደዚህ አይነት ነገር ውስጥ እንዳይገባ ብዙ ጊዜ ይኸውልህ ጥሪ ያለሁኝ እኔ ጋሼ በቃ እረፍት እንዲያደርጉ ብዙ ነገር ጥሪ ያለሁኝ በራሴ መንገድ ነገሮችን ለማስተካከል። እሺ አዳምጠኛ። እኔ ብዙ በራሴ መንገድ ነገሮችን ለማስተካከል በጣም በብዙ መንገድ ጥሪ ያለው በቃ እንዲፈርምልኝ ብቻ ነው የምፈልገው። እኔ አሁንም እስር ቤት እንዲቆይ አልፈልግም። ይፈታል ከፈረመልኝ ነገር የሚሆነው። እኔ ደግሞ አሁን የመጣሁት ማኖርታ እንድታስፈቹ ብቻ ነው። ፈረመም አልፈረመም አብርሃም ከእስር ቤት እንዲወጣ እንፈልጋለን። ይፋ የምሬ ነው። እግዚአብሔር ነገ ላይ በጣም የሚቆጭሽ ነገር እያደረግሽ ነው። ምንም የሚቆጭሽ ነገር አይደለም እያደረኩ ያለሁት። እንደውም እውነቱን ልንገርህ እስከዛሬ ድረስ እንዲህ እሱ ማሳሰሩ አንቺ ደስተኛ ያደርግሻል? አብርሃም እስር ቤት ደስተኛ ነኝ እያልኩ አይደለም እኮ። ደስተኛ ካላደረገሽ ደግሞ በቃ እኔ ለምንድን ነው ደስተኛ የምሆነው? ማለት አልገባኝም። ብፈልገው ኖሮ እኮ እኔ ደጋግሜ ነግሬያለሁ። ይፋ በጣም ብዙ ምክንያቶች ነበሩኝ። እሱ አይደለም እሱ ዙሪያው ያሉ ሰዎች ሌላ ነገር ውስጥ መክተት ብፈልግ ብዙ ምክንያቶችና ማስረጃዎች አሉኝ። ገባ? በጣም በግልጽ መንገድ ማለት ነው። አይደለም እኔ ማንም እያየ የሚያይና የሚፈርደው ነገር ነው። ፈልግ ኖሮ ግን አልፈልግም። ስለማልፈልግና ጉዳይም ከሱ ጋር ብቻ ስለሆነ ሌሎቹ ለእኔ ምንም መስለው ስለማይታዩኝ እና አይሽ የኛ ነገር እንዴት ወስደሽ ነው የኛ ነገር የኛ ዝቅ ማለት ጋሺ በዚህ ልክ ወርዶ አንቺን መጠየቁ አንቺን ንቀት ነው ሩታዬ? አይ ንቀት ነው ወይስ የሆነ ነገር ነው? እኛ በዚህ ልክ ወርደን አንቺን እየጠየቅን አንቺ ይቅርታ አድርጊለት ብለን እያልን በዚህ ልክ አብርሃምን ማሳሰር ማለት ምን ማለት ነው? ስለምን ንቀት ነው የምታወራው እኮ? ምን ማለት ነው? ይህ እኮ ንቀት ነው፣ ከንቀትም በላይ ነው። እኛ እየለመንሽ አብርሃምን ማሳሰር ማለት እኮ ከንቀትም በላይ ነው። የምሬን ነው። ጥፋቱ እኮ የሱ ነው እኮ ሆነም አልሆነም ግን እኛ ለማስተካከል እየሞከርን ነው። ጥፋቱ የሱ ነው እኮ ለማስተካከል እየሞከርን ነው። እናንተ የትኛውን ክሬዲት መውሰድ አለባችሁ? ለማስተካከል እየሞከርን ነው። ወንድሙ ነኝ፣ አባቱ ነው እሱ። ስለዚህ ልጁ ሲያጠፋ ይመክሯል። እኔም ወንድሙ ነኝ፣ እያጠፋ ከሆነ እንመልሰዋለን። የሚመለስ አይነት ሰው እኮ ቢሆን ኖሮ ይፋ በጣም ቆየ እኮ አባቱን። እሺ አይደለም ጋሼን እንኳን ቢያከብር ስንት ጊዜ የጠራው አይደል እንዴ? ስንት ጊዜ የለመነው አይደል እንዴ? ከዛ እንኳን ከኩሪፍቱ እንኳን ለመምጣት እንዴት እንደሆነ አይታችኋል አይደል እንዴ? ማለት አልገባኝም። እንዴት ነው እያሰብክ ያለው ይፋ? እኔ ሩታ የምሬ ነው። እግዚአብሔር ከአንቺ ጋር መከራከር ምንም አልፈለግም። በቃ ወንድሜ ነገር እንድታስፈችው እፈልጋለሁ። አሁንም ቢሆን ይህንን ነው የምልሽ እኮ። የሚፈታው ሲፈርምልኝ ነው ይፋ። ስነግርህ ከዚህ በላይ እንዲታሰርም አልፈልግም። አብርሃም ደግሞ እስር ቤትም ገብቶ ማየትም አልፈልግም። በጣም ነው ወርደሽ ነው ይህ ሁሉ ነገር ያደረግሽው። ለአብርሃም ይሄ ነገር ይገባዋል እንዴ? አይ ኖ ለእኛ ይሄ ነገር ይገባናል። ስንት ነገር ያሳለፍን ሰዎች አይደለን እንዲ? አብረን ስንት ነገር አብረን ያደረግን ሰዎች አይደለን እንዲ? እንዲ ለጋሺ ነገር ይገባዋል እንዲ? እንዲ ለእኛ ይሄ ይገባናል ወይ ሩታ?
እንዴ በዚህ ልክ እንዴት ነው ይህንን ነገር ልታደርግ የፈለግሽው? አንቺ ራሱ ልጠይቅሽ እስቲ። ኧረ በእግዚአብሔር ሩታዬ፣ አይ ከዚህ በላይ ራሱ እኔ በጣም እያናደድሽኝ ነው። እግዚአብሔር አሁን ራሱ ማነው መልስሽ ማይሆንኛ ነው እንዴ? ከፈረመ ነው ማስወጣው። እንዴት ማለት ካልፈረመ ላልታስወጪው ነው ማለት ነው? እስር ቤት እንዲበሰብስ ትፈልጋለች ማለት ነው? ካልፈረመ እኮ በቃ ፈረመም አልፈረመም እንዲወጣ ፈልጋለሁ። ሩታ ኤፋ እየተቆጣኝ ነው እኮ በቃ እንዲወጣ ደግሞ ፈልጋለሁ። በቃ ወንድሜ እኮ ነው የታሰረው እንዴ። በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ለአንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ስነግርሽ የወንድሜ ባለቤት ስለሆንሽ እኔም ደግሞ በጣም ስለማከብርሽ ነው በዚህ ልክ እያወራሁሽ ያለሁት እንጂ ሌላ ሰው ቢሆን እኔ ታውቂኛለሽ፣ በጣም ትዕግስት የሌለኝ ሰው ነኝ። ሌላ ነገር ይፈጠራል። አሁንም ቢሆን ደግሞ ሩታ እያልኩሽ ያለሁት ነገር ወንድሜ እንድታስፈችው እፈልጋለሁ። በቃ አለቀ። ሌላ ነገር ምንም ነገር ማውራት አልፈለግም። ከተፈታ በኋላ ያለው ነገር ማስተካከል እንችላለን። ከእስር ቤት ከወጣ በኋላ ያለው ነገር ማስተካከል እንችላለን። አንቺ አሁን አልተጎዳሽም የሆነ ነገር ምናምን ነገር አለ። በቃ እሱ ነገር እርሹና፣ ግን አሁን እኔ ስለ አብርሃም ስለ ወንድሜ ነው እያወራሁሽ ያለሁት። ታስሯል። ስለዚህ ከእስር ቤት ወጥቶ ደግሞ ያለው ነገር መፍታት እንችላለን። እስር ቤት ገብቶ እንዲበሰብስም ሆነ ማንም ሰው መቱም ደግሞ አፉ እንዲከፍትበትም አልፈልግም። ወንድሜ ላይ ሰምተሽኛል። አልሰረቀም፣ የሆነ ነገር አላደረግም፣ ሰው አልገደልም ምናምን። ስለዚህ እኔ ደግሞ በቃ ወንድሜ ከዚህ በላይ እስር ቤት እንዲቆይ አልፈልግም። ሩታዬ ከወጣ በኋላ ያለው ነገር መጨረስ እንችላለን በንግግር እኮ አሁን ግን እሱ አሁን አልፈርምም ካለ አሁን አብርሃም አልፈርምም ካለና እስር ቤት ይበሰብስ ነው ያንቺ ሀሳብ ሩታ? እንደዛ ነው ሀሳብሽ? አሁን አልፈርምም ካለ እኔ አልፈርምም ካለ በቃ አሳስረሽ እዛው እንዲበሰብስ ነው ፍላጎትሽ ነው? እንደዛ ከሆነ ሀሳብሽ በጣም የምሬ ነው። በጣም ከዚህ በላይ ታሳዝኝናለሽ እና በቃ እኔ ከዚህ በላይ ማውራት አልፈልግም ሩታ። ሌላ ነገር አወራለሁ። ቆይሽ አንድ ነገር ልንገርህ ይፋ ማለት ብጎዳም ኖርማል ነው ማለት ነው። ኖ በቃ ስለ ሁሉም ነገር አብርሃም ከወጣ በኋላ እናወራለን። እኔ ነገር ይቻላል። ከዚህ በፊት እኔና አንቺ ብዙ ነገር አውርተናል። ብዙ ነገር የአንቺ ጉዳታችን እንደሆነ የአንቺ ጉዳት እንደማንፈልግ ደስተኛ ሆነሽ እንደምትኖሪ ምናምን በጣም ስሜታችን እንደሆነና ብዙ ነገር እንዳወራን ታውቂያለሽ ከዚህ በፊት። ስለዚህ በፊት ያለው ነገር ደግሞ እንድታወሪ አልፈልግም። ምክንያቱም ያ ነገር አሁን ላይ ማውራት አልፈልግም። ወንድሜ ታስሯል። ስለ ወንድሜ እስር ነው እያወራሁሽ ያለሁት ሩታ። ስለ ወንድሜ መታሰር ነው እያወራሁሽ ያለሁት። ስለዚህ ወንድሜን አስፈችልኝ፣ በቃ እንዲፈታ እፈልጋለሁ። እስር ቤት ከዚህ በላይ እንዲቆይ አልፈልግም ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን። ማድረግ ያለብን ነገር እናደርጋለን። ኢፋ በንግግር የምንግባባ ቢሆን ኖሮ በፊት እንግባባ ነበር። አትሊስት አይ ቲንክ አሁን የሚያግባባን ነገር ይሄ ነው መሰለኝ እና በደንብ የምንግባባበት መንገድ የጀመርኩ መሰለኝ እና በጣም ኦኬ። ማሳሰርሽ አንቺ ትክክል ነኝ ብለሽ የምታስቢው እንደዛ ነው? አይምሮሽ እያሰበ ያለው እንደዛ አልነበረም ማለት ግን አሁን ሳየው ላይክ እንደዛ እየመሰለኝ ነው። ገባ? እኔ እንጃ። እሺ አንቺ ከመሰለሽ ይምሰልሽ። ግን እኔ ወንድሜ እንዲፈታ ደግሞ እፈልጋለሁ። ወሩታዬ እኔ ችግር የለውም ማለት መፈታቱን እኮ ይፈታል፣ ግን ደግሞ መፈረሙ ግዴታ ነው። እንዴ እሱ ከወጣ በኋላ እናወራለን ሩታ። እንዴ ስለመፈረሙ ብቻ ነው እንደሚያሳስብሽ? አብርሃም እስር ቤት ስላለው ሁኔታ አያሳስብሽም እንዴ? እኮ የሚፈታበትን መንገድ አይደል ማመቻቸት ያለብን እኮ። ሳይፈርም የሚውጣ እንዴት ይውጣ? በቃ እኔ እንዲወጣ እፈልጋለሁ። እሺ ግዴታ አስብበታለሁ። ይፋ ሩታዬ ከዚህ በላይ የበለጠ ልባችንን አይጎዳ። ገብቶሻል አይደል? አንቺም ከዚህ የበለጠ እርምጃ አትራመጂ። በቃ አንዴ አሳስረሽዋል፣ ሆኗል። ግን አሁን አስፈችልን በቃ። ይሄ ልልሽ ነው የመጣሁት እዚህ ድረስ የራሱ ይሄ ልልሽ ነው የመጣሁት ማለት እኔ ግን አንድ እርምጃ እንደዚህ ከተራመድኩኝ ነገሮች እንደዚህ እንደሚከብዱ አይገባም። ይሄ እርምጃ ደስ አይልም። አብርሃምን ማሳሰር እርምጃ አይደለም። በቃ የወረደ ሀሳብ ነው። አይ እኔ በጣም ብዙ እኮ ጣርኩኝ። እሺ ምን ላድርግ? እርሽ ሩታዬ በቃ ይሄንን ልልሽ ነበር የመጣሁት። በቃ ያሰባችሁትን እቅዳችሁን አድርጋችኋል። ወንድሞችሽም እየዛቱ ነበረ እናሳስረዋለን እና ነገር እያሉ ነበር። እቅዳችሁ አደረጋችሁት። ወንድሜ ታሰረ፣ አሳሰራችሁት። ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈችውና እንድታስፈችው ብቻ ነው ፈልገው። ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ። በቃ ከዚህ በላይ ምን ማውረሽ ነገር የለም። ማለት አልገባኝም እኔ። እሺ እኔ እንጃ የወንድሙ እንደዚህ መሆን ማለት ነገሮችን በደንብ እንደሚረዳና
ባላንስ አድርጎ አንደርስታንድ እንደሚያደርግ ነበር የሚሰማኝና አሁን ግን ሌላ ሰው ነው የሆነብኝ። እሺ ኦኬ። ግን ጋሼን በጣም ይቅርታ፣ በድጋሚ ይቅርታ ማለት ስላሳዘንኩት ጋሼ ይቅርታ አድርጉልኝ። በጣም ከልቤ በጣም ይቅርታ ማለት ሙሉ ቤተሰቡን በጣም ይቅርታ፣ ሁላችሁንም። እንደዚህ ባይሆን ደስ ይለኝ ነበር ግን ብቻ አሁን ነገሩን ህግ ይዞታል። እኔ ምንም ማድረግ አልችልም። እውነቱንና ግልጹን ስነግራችሁ ነገሩን ህግ ይዞታል። ስለዚህ ህግ የያዘው ነገር ደግሞ እኔ ምንም ማድረግ አልችልም። ህግ ነው የሚፈታው። የጀመረው አሁን ህግ ነው፣ የሚጨርሰውም ህግ ነው። በእርግጥ የኔን ስሜት የሆነ ባላንስ ማድረግ ይቻላል ማለት ማዳመጥ ይቻላል። ነገር ግን እኔ በጣም ከዚህ በላይ መጎዳትን ደግሞ አልፈልግም። የፈለገ ነገር ቢሆን እኔ እንጃ አይ ቲንክ አመት ሆነኝ ማለት እችላለሁ። አርግዤ እስከምወልድ ድረስ ከዛ ታርሼ እስከምወጣ ድረስ በስቃይ ውስጥ መቀጠል ለእኔ በጣም ከባድ ነው። እንደውም ቴንኪው ልትሉኝ ነበር የሚገባው ይህንን ሁሉ ነገር በማለፌ። ግን ኢትስ ኦኬ፣ ችግር የለውም። ነገሮችን እንደምንም ብለን ለማስተካከል ሞክራለሁኝ። አሁንም ቢሆን በህግ ሂደት ውስጥ ነው ነገሮች እንዲያልቁና እንዲቋጩ የምፈልገው። በጣም ይቅርታ ለሁሉም ነገር።